የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ። አሁን የሚገርማችሁ ምንም እንኳን ዛሬ ጥሩ ጸሎት ባይኖረኝም ለምሳሌ እኔ እንደመነኮስኩ እግዚአብሔር የሚያደርግልኝና ዛሬ የሚያደርግልኝ ይለያያል። እንደመነኮስኩ አካባቢ አንድ ጥያቄ ብጠይቅ ከች፣ አንድ ነገር ብለው ከች፣ እንደው የዕለት ዳዊት እንኳን ብደግም በራእይ ዝም ብሎ ሲያስጎበኘኝ ማይሌቱ ሲያሸበሽብ መላእክት የተገለጡልኝ ሲመስለኝ ነው የማድር። ዛሬ ደግሞ ገደሉ ሲከተኝ ያንሳ ላንሳ ተከተ ይዘውኝ ባድዋማ እየቆፈሩ ሊቀብሩ ሲሉ ቀበሮ ሲያባረረኝ ነው። እና ምን ማለት መሰላችሁ? መጀመሪያ እግዚአብሔር መጀመሪያ አካባቢ ገና ጸሎት ስንጀምር እንደው አንዲት አሁን ስማያ ስንደግም ጥሩ ህልም ማየት ምን የጠየቅነው ሁሉ እንደው ምናልባት ሰውን እንደው በምንጠጣው የብርጭቆ ትራፊ ውሃን ብንረጨው ሰው መዳን። ዛሬ ደግሞ ስንት ጸሎት ጸልየን አይድንም ሰው ማለት ነው። ለምንድን ነው ብላችሁ ልታስቡ ትችላላችሁ። እግዚአብሔር ቶሎ ቶሎ ይመልስልኝ ነበር መጀመሪያ አካባቢ። ዛሬ ግን የምጠይቀውን ጥያቄ ሁሉ አይመልስልኝም እንላለን። ለምን ይመስላችኋል? እግዚአብሔር ዛሬ ትቶን ሳይሆን መጀመሪያ በጠየቅነው ጥያቄ ልክ ቶሎ የሚመልስልን ለምን መሰላችሁ? ወደ ውስጥ እንድንገባ ነው። ከገባን በኋላ ግን ጣዕም ከቀመስን በኋላ እንግዲህ ለምዳል። አንተ እንግዲህ እዚህ በኋላ ተመልከቱ። ለምሳሌ አንድ ሰው የምሳ ግብዣ ንጉሱ ቢያደርግ ተመልከቱ። መንግስተ ሰማያት በንጉስ ምሳ ግብዣ ተመስላ ተነግራለች። የንጉስ ምሳ ግብዣ ትመስል መንግስተ ሰማያት በእሴ ንጉሰ ዘገብረ ከብካበ ለወልዱ ተብሏል። ድግሱን ደግሶ ፍሪዳውን አርዶ ሜሉንጌቹን አርዶ አወራርዶ ደግሶ መንግስተ ሰማያት ገወንጌል ተስፋ ጊዜ ኢየሱስ ክርስቶስ ሰርግ ያደረገው ክርስቶስ ትመስላለች። ስለዚህ አሁን ድግስ ያደረገ ንጉስ ተመልከቱ፣ ሰዎቹን ሁሉ እንድትመጡ ብሎ ደብዳቤ ይጽፍላቸዋል ወይም መልእክተኛ ይልካል። ገብተው እየተጋበዙ ላሉ ሰዎች ግን ደብዳቤ ይጻፍላቸዋል ወይ? አይጻፍላቸውም። ምክንያቱም ገብተዋል ማለት ነው። ምግቡ እንዴት እንደሆነ አይተዋል። ከዚህ በኋላ ራስህ ብላ ነው። ስለዚህ ተመልከቱ፣ አንድ ጊዜ የጸሎትን ጥቅም አንድ ቀን አይተሃታል። አንድ ቀን ጸልየልህ ጅብ እንዳይበላ የጠበቀህን እግዚአብሔር ሁልጊዜ ጅብ ሲጠብቅ አያሳይህም እግዚአብሔር። ከዚህ በኋላ ምንድን ነው? ሰኞ ዕለት ስላሳየው እዚህ በኋላ አንተ ራስህ ቀጥል በርታ ማለቱ ነው። ስለዚህ ወደ ተሻለ ህይወት ወደ ትልቅ ህይወት እንድናገኝ ምን ያደርጋል? ቀድሞ የዕለት እንጀራ ፈላጊዎች ነን። ጥቂት ነገር ርጋፊ ለቃሚዎች ነው። ተመልከቱ፣ ከለባትኒ ጓ ይበሉ እምፍርፋረ ማይዳት የሆኑ ዳድል ያለ ተመልከቱ። ውሾችም እኮ ይላል ውሾችም የልጆችን ፍርፋሪ ይለቅማሉ አለ። ፍርፋሪ ለቃሚዎች፣ እኛ ፍርፋሪ ለቃሚዎች አይደለም። ተመልከቱ። አይ ጌታ ምን አለ? አንዲት ሴት መጣችና ልጄ ታማለች አድንልኝ። አይ የልጆችን ማዕድ ለውሾች መስጠት አይገባም አላቸው። ይቺ ሴት ምን ብላ መለሰችለት? ውሾችም እኮ ከልጆች የተረፈውን ፍርፋሪ ይለቅማሉ አለ። ልጆች የተባሉት እነማን ናቸው? ቅዱሳን ናቸው። በቦታው የተተረጎመው ትርጓሜ አለ። ለነገደ ሴም መጣው እንጂ ለነገደ ካም አልመጣውም። አይ ልጆችም እኮ ውሾችም ፍርፋሪ ይለቅማሉ፣ ለነገደ ሴም የመጣው ክርስቶስም እኮ ለእኛም ትተርፈናለህ ማለት ነው። ግን ምን ማለት ነው? ማዕድ የተባሉት ማዕድ የሚመገቡ ልጆች የተባሉት እነማን ናቸው? ማቴዎስ 15 ላይ ያለ ቃል እግዚአብሔር ነው። ማዕድ የሚሳተፉት ቅዱሳን ናቸው። ፍርፋሪ የሚለቅሙ የሚባሉት እነማን ናቸው? ኃጥአን ነን እኛ። ፍርፋሪ ለቃሚዎች ነው። ፍርፋሪ እነማን? ምንድን ነው? ጤና፣ ሀብት፣ እንጀራ፣ ልብስ እንደዚህ ፍርፋሪ ነው። ለውሾች የሚጣል ነው። ለማያምኑትም የሚሰጥ ነው። ልጆች ግን ማዕድ ለሚሳተፉ። ስለዚህ አንተ መጀመሪያ በማህበር በማስቀደስ ዝክር በመጠጣት በመዘከር ሰንበት ትምህርት ቤት በመሳተፍ በማስቀደስ ብዙ ነገር በማድረግ እንሳተፋለን። ቤተ ክርስቲያን ግቢ በማጽዳት እንሳተፋለን። መጀመሪያ አካባቢ ጥያቄያችን ይመልሳል። አሁን ፍርፋሪ ነው እየሰጠን ነው። ገና ፍርፋሪ በመልቀም ላይ ስላለን ከውስጥ ገብተን ማስቀደሱ ከገባን ቁርባኑ ከገባን ምስጢራቱ ከገቡን በኋላ ግን እዚህ በኋላ ለአንተ ፍርፋሪ አያስፈልግም። ስለዚህ ጤናዬን ስጠኝ፣ ዝም። ልብስ ስጠኝ፣ ዝም። ቤቴን አሳካልኝ፣ ዝም። ይሄ ፍርፋሪ ነዋ። አንተ ከፍርፋሪ በላይ ነህ። ማዕድ ለመሳተፍ ስላበቃው በዚህ አትቀየመኝ ማለት ነው እግዚአብሔር። ለትልቁ ማዕድ ስለጠራው አንተ እንዴት በፍርፋሪ ታኮርፋለህ? ሥጋዬን ደሜን አልሰጠሁምን? መንግሥተ ሰማያትን አልከፈትኩልህምን?
እናቴን አማላጅ አድርጌ አልሰጠሁምን? በመላእክት ረዳትነት እየጠበቅኩ አይደለም? ኃይለ መስቀሉን አላስታጠቅኩምን? በወንጌል ጫማ አላቆምኩምን? ስለዚህ አንተ እንግዲህ ፍርፋሪ ለቃሚ ስላልሆንክ በዚህ አትቀየምም ብዬ ነው ዝም ያልኩ ብሎ ዝም ይላል እግዚአብሔር። ትልቁ ልጅ ያለውን ሰምታችኋል አይደል? እኔ እስከ ዛሬ ድረስ አብሬ እየኖርኩ አየህ፣ አንድ ጠቦት ሳያርድልኝ ጠፍቶ ለመጣው ልጅ እንዲያርጎ ድግስ ይደግስለታል፣ ፍሪዳ ያርድለታል አለ። ልጅ አንተማ ሁልጊዜም ከኔ ጋር ነህ አለ። ልጅ አንተማ ሁልጊዜም ከኔ ጋር የተባለ ክርስቲያን ነው። በእውነት ማለት ክርስቲያን ታምር አያስፈልገውም። ታምራት ማየት አይጠበቅበትም። እውነት ታቦቱ ካለ ዛሬ አድነኝ ማለት ክርስትና አይደለም። ታቦቱ ማንድነው? ታቦቱ ስለሌለ ሳይሆን ፍርፋሪ ስለሆነ ነው ይሄ ማለት። ይህን ባያድነንም ቅዱስ ጳውሎስ ምን አለ? ሳምንለትም ነግሬያቸዋለሁ። ፊልጵስዩስ ምዕራፍ 1 ላይ ሲናገር ምንድን ነው ያለ? እናንተ የተጠራችሁት በስሙ ልታምኑ ብቻ አይደለም አለ። በስሙ ልታምኑ ብቻ ሳይሆን በስሙ መከራ ልትቀበሉም ጭምር ነው። ለምን? ከፍ ላለ ክብር የተጠራ ሰው ከፍ ያለ መከራም ይጠብቀዋል። ዝቅ ያለ ነገር የሚያገኝ ሰው ጥቂት መከራ ይጠብቀዋልና ከዚህ የተነሳ እግዚአብሔር ዝም ይላል። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። መጨረሻ ደግሞ እግዚአብሔር ዝም የሚለን ምንድን ነው? ኋላ የሚሰጠን ነገር ትልቅ መሆኑን እንዲገባን ነው። ቅድም ያልኳችሁ የነበረን ነገር መልካም እንደሆኑ እንዲገባን ነው። ኋላ የነበረን ነገር ተመልከቱ፣ ትልቅ መሆኑ እንዲገባን ከዚያ በኋላ እግዚአብሔር ምን ያደርጋል? ዝም ይላል። ለምሳሌ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከብ ተሳፍሮ ሲሄድ ማዕበሉ ተነሳና መርከቢቱን አናወጻት። ጌታ ምን አደረገ? ዝም። ሐዋርያት እየተናወጡ እሱ ዝም ብሎ እንዲያውም ተኝቶ ነበረ ይላል። እግዚአብሔር ይተኛል፣ ትዕግስቱ ነው፣ አንድም ሰው መሆኑን ለማጠየቅ። ከዛ በኋላ ተመልከቱ፣ ሐዋርያት እንደ እኛ ስንሞት አናሳዝንም እንዴ? እኛ እየጠፋን አንተ ትተኛለህ እንዴ አሉት። ከዛ በኋላ ምን አላቸው? እናንተ እምነት የጎደላችሁ ስለምንድን ነው የምትፈሩት አለና ተነስቶ ነፋሳቱን ባህሩን ገሰጻቸው። ከዛ ቀጥሎ ያለው ጥቅስ ነው የሚገርመኝ ማለት ነው። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ ይላል። ታላቅ ጸጥታ ሆነ። ታላቅ ጸጥታ። ቀድሞ ጸጥታ አልተባለም። ቀድሞ በሰላም እኮ ተሳፍረው ሲሄዱ ታላቅ ጸጥታ ነበር አልተባለም። ማይበሉ ከመጣ በኋላ ግን ታላቅ ጸጥታው ምን የሚል ተጨመረለት? ታላቅ የሚል ስም ወጣለት ማለት ነው። ታላቅ ጸጥታ የሚል ጨምር። ከማይበሉ ታላቅነት የተነሳ የጸጥታው ታላቅነት ታወቀ ማለት ነው። ተመልከቱ፣ ማይበሉ በጣም እስከ ይደፍኖ ለሐመር መርከቡን እስከሚያሰጥመው ድረስ ነበረ ግልብጥ የሚለው። ከዚህ የተነሳ እግዚኦ አለቅነ ብለው ነበረ። አለቅነ ከሚለው ቀቢጸ ተስፋ አንስቶ ዳን ከሚለው ሲደረስ ምን ያህል ጸጥታ መሆኑን አወቁት በእውነቱ ማለት ነው። ዘንዶ አፉን ከፍቶ እየጠበቃችሁ አፉን ከፍቶ እየጠበቃችሁ እያለ ጥሪ ያደረጋችሁ አፉ ክፍት ብሎ ሳለ ዘንዶውን በቢላዋ ስንጥቅ የሚያደርግ ሰውዬ ሲመጣ እንዴት አድርጎ ልብ እንደሚል ይገርማል አይደለም? እውነቴን እኮ ነው የምላችሁ። ይሄ ነው አብይ ዛይን የተባለ ይሄ ነው። ታላቅ ጸጥታ የተባለ ይሄ ነው ማለት ነው። ስለዚህ እግዚአብሔር ሲያረግልን እንዲገባን ያገኘነውን ሀብት እንዲረዳን መከራው እስከ ጫፍ እስከሚደርስ ድረስ ዝም የሚልበት ምክንያት እግዚአብሔር ከዚህ የተነሳ ነው። በእንተ አብይ ጸጋ እና ስለ ጣዕመ ጸጋ እግዚአብሔር ዝም ይላል። እንዲያውም ከዛ መጨረሻ ላይ ምናሉ ለፍቶ ያገኙት ጸጋ ጥሩ ነው እና እግዚአብሔር ዝም ይላል አባቶቻችን ሲናገሩ። ሰው እግዚአብሔር ረሳኝ የሚለው በሶስት ምክንያት ነው ይባላል። አንደኛው ስለ እምነቱ ጉድለት ነው። ሁለተኛው ጥያቄው ባለመመለሱ ነው። ሶስተኛ መከራው ሲጸናበት ነው። በሶስት ምክንያት የሰው ልጅ እግዚአብሔር ረሳኝ ይላል። ለምሳሌ መከራ ሲጸና ምን ያህል ሰው ረሳኝ ሊል እንደሚችል ቅዱስ ጳውሎስ ሲናገር ተመልከቱ። እፈቅድ ኀዊነ ከመ ታእምሩ ከመ አመንደቡነ በእስያ ፈድፋደ። ተመልከቱ ዘይፈደፍድ እማምጣነ ኃይልነ ብሎ ይናገራል። ተመልከቱ እስከ ቀበጽናሃ ለሕይወት። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ሲናገር ወንድሞቻችን እኛ በእስያ የደረሰብን መከራ ታላቅ እንደሆነ ታውቁ ዘንድ እወዳለሁ። መከራው ከአቅማችን ድረስ እስኪያልፍ ድረስ መከራውን አክብደውብን ነበርና ይልና በሕይወታችን ተስፋ እስከምንቆርጥ ድረስ ይላል።
ተስፋ እስከምንቆርጥ ድረስ መከራ ደርሶብን ነበር። ምን ተመልከቱ፣ ምን አለ ተመልከቱ። ዘይፈደፍድ እማምጣነ ኃይልነ ከመጠናችን ከማለፉ የተነሳ አለና መከራ ከአቅማችን ሲያልፍ ምን አልን ይላል? እስከ ቀበጽና ለሕይወት። ስለዚህ መከራው ሲበረታ ተስፋ ይቆረጣል ማለት ነው። ስለዚህ የሰው ልጅ ተስፋ የሚቆርጠው አንደኛ እግዚአብሔር ረሳኝ የሚመስለው መከራ ሲጸና ነው። ልከል ግን ምን አለ ቅዱስ ጳውሎስ? ነገር ግን ይላል ሕማምነ ዘለሰዓት ተመልከቱ፣ አፈድፍዶ ተመልከቱ፣ ክብረ ይገብር ለነ እንደሚለው የሰዓቱ መከራችን የዘላለም ክብርን አብዝቶ እንደሚያደርግልን እናውቃለንና። ፊሊጎስ የሚባል ተርጓሚ ይህንን ሲተረጉም ይላል የቅዱስ ጳውሎስን ቆሮንቶስን እና ገላትያን አብዝቶ የተረጎመ ሊቅ ነው። ፊሊጎስ ብሎ ይናገራል። ተመልከቱ ጳውሎስ አለ መከራውን አለ በሕይወት ተስፋ እስከምንቆርጥ ብሎ ከጠራው በኋላ ይላል የዘላለም ሕይወትን ሲመለከት ግን ሕማምነ ዘለሰዓት ብሎ እንደጠራው ተመልከት ይላል። ሕማምነ ዘለሰዓት የሰዓቱ መከራችን ተመልከቱ። ዘለሰዓት በጣም እንዴት አድርጎ አሳንሶ እስያውስ ሲቀበለው የነበረውን የሰነበተውን መከራ እንሞታለን እንጂ እንድናለን ማለት እስኪጠፋ ድረስ የልቡናቸው መሰረት እስኪናወጥ የተቀበሉትን መከራ ምን አለው? ሕማምነ ዘለሰዓት የሰዓቱ መከራችን ብሎ ጠራው። ምክንያቱም አለ 70 ዘመኑን በሙሉ መከራ ቢቀበል እንኳን ከአዝማነ መንግሥተ ሰማያት ዋጋ አንጻር የሰዓት መከራ ተብሎ ይጠራልና በዚህ የተነሳ ቅዱስ ጳውሎስ መከራውን አቅሎ አየው። ስለዚህ የዘላለም ሕይወትን ለሚመለከት ሰው የ80 ዓመት መከራ ቢሆን እንኳን የሰዓት መከራ ተብሎ ይጠራል ብሎ ይነገራል። አባቶቻችን ጌታችን ኢየሱስ ክርስቶስ ሸክሜ ቀላል ነው ያለውን ሲተረጉሙ እንዴ አንዱ ሀገር ቢያስጥሏቸው ወደ ሌላ ሀገር ተሰደዱ እያለ ሸክሜ ቀላል ነው ይላል እንዴ ይሉና ተመልከቱ ለሚችለው ቀላል ነው ብሎ ይላል። ለሚችለው ለታገሰው ቀላል ነው ብሎ ይሉና መልሰው ደግሞ መንግሥተ ሰማያት ከምናገኘው ጸጋ አንፃር ምንም ብንሰቃይ ቀላል መከራ ስለሆነ ብሎ ይናገራል። ከዚህ የተነሳ ተመልከቱ ሰው ጊዜ ሲረዝምበት ጊዜ ቢረዝም ተመልከቱ ምን ልብ ይደክም ይላሉ አባቶቻችን። ስለዚህ ሰው ተስፋ ሲቆርጥ መቁረጥ የሌለበት መቼ ነው? ጥያቄው ሳይመለስለት ሲቀር፣ ብርቱ መከራ በመጣበት ጊዜ፣ መከራ በረዘመ ጊዜ። በሶስቱ ተስፋ እንዳትቆርጡ መጠንቀቅ አለባችሁ። ደግሜ እነግራችኋለሁ። ምን ማለት ነው? አንደኛ ጥያቄያችን ሳይመለስ ሲቀር፣ ሁለተኛ መከራው ጽኑ ሲሆንብን፣ ሶስተኛ መከራው ሲረዝምብን። ይኸውላችሁ ሶስቱ ሲደረጉ ተስፋ መቁረጥ አይገባም። ከዚህ የተነሳ ነው አባቶቻችን ሰው የሚረሳውን መርሳት የሰውን ትንታ ነው። ቅዱስ ዳዊት እስከ ማይዜኑ ጊዜው ተረሳኒ ለገሞራ አቤቱ እስከ መቼ ድረስ ትረሳኛለህ ብሎ የተናገረው ከዚህ የተነሳ ነው ብሎ ይናገራሉ። መከራ ሲጸና ተስፋ እንደሚቆረጥ ቅዱስ ጳውሎስ ተናግሯል። ጊዜ ሲረዝም ተስፋ እንደሚቆረጥ አባቶቻችን ዘመን ቢረዝምባቸው እስከ መቼ ድረስ ነው የምትረሳን? እስከ መቼ ድረስ ነው የማትመጣው? አፈኑዴ ከማርያም ተመልከቱ አድነኒ ወባላኒ የማይብዙ እያሉ መቼ ነው ሰማያትን ዝቅ ዝቅ አድርጋቸውን የምትወርድ እያሉ ይጠይቁ ነበረ። 5000 ዘመን ጠይቀው ነበረ። እግዚአብሔር ግን ተመልከቱ ከትዕግስቱ ብዛት የተነሳ ደክመን የምናገኘው ጸጋ ጣዕም ስለሚያስገኝ ዋጋ ስላለው ሁሉንም በጊዜው ስለሚያደርግ ከትዕግስቱ አይነቃነቅም። ነገሩ ክፉ አሁን አንዳንድ ጊዜ እንዲህ እንላለን ቆይ እግዚአብሔር ግን ሰው ቢድን ጥሩ ደስ ይላል አይለውም? ምን አለ? አዎ ደስ ይለዋል። ለምሳሌ እግዚአብሔር ኢትዮጵያን ሰላም የሚያደርጋት ዘንድሮ በግንቦት ቢሆን እኔ እንደዚህ አላልኩም። በነገራችን ላይ ነገም ሊሆን ይችላል። እሺ አትፍሩ። ቢሆን ሰው ምን ብሎ ሊጠይቅ ይችላል? እግዚአብሔር ዛሬ ማታ ኢትዮጵያን ቢያደርጋት ምን ችግር አለው? ችግር የለውም። አዎ ቆይ ሰላም ይጠቅማል አይጠቅም? ይጠቅማል። ታዲያ ለምን ዛሬ ሰላም አያደርግም? ጥያቄ መልሼ ልጠይቃችሁ። አዳም ከሲኦል ቢወጣ ጥሩ ነው አይደለም? እስኪ ንገሩ፣ መልሱ። ጥሩ ነው አይደለም? ጥሩ ከሆነ አዳም በተሳሳተ በአመቱ እግዚአብሔር ቢያድነው ጥሩ ነው አይደለም? ነው። እግዚአብሔር ታዲያ ለምን 5000 ዘመን ይቆያል? ተመልከቱ። 5000 ዘመን የቆየበት እግዚአብሔር ለምንድን ነው? ቶሎ ቢያድነው ኑሮ እንደ ሰው ቢሆን ይሄ ነው። እግዚአብሔር ግን የትኛው ጊዜ ተመልከቱ። ኩሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ማንበብ ትችላላችሁ። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። መቼ የትኛውን ነገር ቢያመጣው እንደሚጠቅመን እሱ ያውቃል።
የሚጠቅም የመሰለን ነገር እንኳን ቢሆን እግዚአብሔር ባስቀመጠው ጊዜ ካልመጣ አይጠቅመን ነው በእውነቱ ማለት ነው። ሁሉን አዘጋጅቶ አስተካክሎ እንደ ድቡሽት መሬት ወዲያው ተሰርቶ ወዲያው የሚፈርስ ቤት አይደለም።